السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد سامن تابيو يا تماريوش تياكينا ملس بروغرام ዛሬ ከምናያቸው ጥያቄዎች የመጀመሪያው ሴት ልጅ ሙሉ ሒጃብ ከለበሰች የለበሰችው ሒጃብ ማንኛውም አይነት ከለር ቢሆን ችግር አለው ወይ የሚል ጥያቄ ነው። በዲናችን ሴት ልጅ ሙሉ ሒጃብ የማድረግ ግዴታ አለባት። ሙሉ ሒጃብ ማለት መላ ሰውነትን መሸፈን ማለት ነው። ፊት እጅና እግርም ሳይቀር ማለት ነው። እነዚህ ሰውነቶች የሚሸፈኑበት ጨርቅም መስፈርቱን ያሟላ ሊሆን ይገባዋል። ወፈር ያለ መሆን አለበት። ስስ ሆኖ ሰውነትን የሚያሳይ መሆን የለበትም። እንደዚሁ ሰፋ ያለ መሆን አለበት። ጠባብ ሆኖ የሰውነትን ቅርጽ የሚያሳይ መሆን የለበትም። በራሱ ጌጥ ሊሆንና የሚያብለጨልጭ ሊሆንም አይገባውም። በሽቶ የተነከረ ወይም ሽቶ የተቀባ መሆን የለበትም። ከወንድና ከካፍር ሴቶችም ጋር የሚያመሳሰል መሆን የለበትም። እነዚህና መሰል የሆኑ መስፈርቶች ከተሟሉ የግድ እንዲህ አይነት ከለር ይሁን የሚባል ነገር የለም። በሀገሩ የተለመደው ጥቁር ከሆነ ጥቁር ማድረጉ ይመረጣል። ወይላ ሌሎች ከለሮችን ቢያደርጉ ችግር የለውም። ከሌሎች ተለይተው አይን ውስጥ እንዲገቡ አድርጎ የሾህራ ልብስ እስካልሆነ ድረስ ማለት ነው። ሌላኛው ጥያቄ እዚህ ሀገር ያለሁ ኒቃብ ለብስ ነበር። ሀገር ከሄድኩ በኋላ ኒቃቤን አወለኩኝ እና ስጠይቅ ኒቃብ ከለበሰች በኋላ ማውለቅ ልክ እንደ ከፈርሽ ነው የሚቆጠረው አሉኝ። ይህ እንዴት ይታያል? ኒቃብ ማድረግ እስላማዊ ግዴታ ነው፣ ዋጅብ ነው። አንድን እስላማዊ ግዴታ ከጀመሩት በኋላ ደግሞ እስከ ለተሞት ድረስ በዚሁ ጸንተው ሊቀጥሉ ይገባል። እስቲቃማ ያስፈልጋል። ዲን ላይ ቀጥ ማለት ነው። ያዝ ለቀቅ ማድረግ ከሙእሚን አይጠበቅም። አላህ በተከበረው ቃሉ ወዕቡድ ረበከ ሐታ ያእቲየከል የቂን ብሏልና ሞት እስኪወስድህ ድረስ ጌታን ተገዛ ተብለናል። በመሆኑም ኒቃብ የጀመሩ መተው፣ ሶላተል ጀማዓ የጀመሩ መተው፣ ሐራም ነገሮችን ለመተው ወስነው የተወሰነ ጊዜ ትቶ እንደገና ወደዛ መመለስ እስቲቃማ የማጣት ምልክት ነው። ሆኖም ኒቃብን ለብሶ መልሶ ማውለቅ ጥያቄው ላይ እንደተጠቀሰው ኩፍር ደረጃ የሚያደርስ ወንጀል አይደለም። መገላለጥ ወንጀል ነው። የመገላለጥን ወንጀል ትታ ኒቃብ ካረገች በኋላ ድጋሚ ወደ መገላለጥ ብትሄድ ሌሎች የተከለከሉ ነገሮችን ይዳፈር የነበረ ሰው ለመተው ወስኖ ከዛ በኋላ ዳግም ያህን ወንጀል እንደሰራ ነው የሚቆጠር። አንድን ወንጀል ሐላል ነው ብለን እስካላመንን ድረስ አንከፍርም፣ ከእስልምና አንወጣም። የኒቃብ ጉዳይ እንደሚታወቀው አምሩን ሙኽተለፉን ፊህ በይነ الዑለማ ማንኛውም ግለሰብ ኒቃብ በማውለቅ የጀመሩትን ኒቃብ በመተው ሴት ልጅ ትከፍራለች ሌላ አይገባውም። እነማ በዲናችን ሒጃብ የሚባል ነገር የለም። ሒጃብ አያስፈልግም ብላ ያወለቀችና የተገላለጠች እንደሆነ ይኔ ልትከፍር ትችላለች እንጂ መተው ብቻ አያከፍርም። ቢበዛ ወንጀል ነው። አላህን ፍሪ፣ ተውበት አድርጊ፣ ወደ ሒጃብሽ ወደ ኒቃብሽ ተመለሺ ነው የምንለው። ስንጠይቅ ማንን መጠየቅ እንዳለብን ልናቅ ይገባናል። ሌላኛው ጥያቄ እኔ እዚህ ሀገር ከመጣው ጀምሬ ብሬን አጎቴ ይዘልኝ ነበረ። እኔ በፈለኩት ሰዓት በተደጋጋሚ ስጠይቀው መልስ አይሰጠኝም። ኢጃዛም ከሱ ጋር ነበረ የሚሄደው። ቤት ክራይ ከፍያለሁ። በሰሞኑ ኢጃዛ ሲሄድ በር ሳንኳኳ አልከፍት ብሎ ነው የመለሰኝ እና አንነጋገርም። እኔ ዝምድና ቆረጥኩ ማለት ነው ወይ ወንጀለኛ ሆናለሁ ወይ የሚል ጥያቄው ላይ እንደተነገረው ከሆነ ዝምድናውን የቆረጠው እሱ ነው። አደራውን የበላው እሱ ነው። ጠያቂውን የበደለውም እሱ ነው። አላህ ተባረከ ወተዓላ ኢነላህ የእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ብሏል። አላህ ተባረከ ወተዓላ አደራዎችን አማናዎችን ወደ ባለቤቶቻቸው እንድትመልሱ ያዛችኋል ብሎናል። ይሄን ብር አስቀምጥልን ከተባለ አንድ ሰው ያን ብር መንካት አይችልም። ከሰዓት መልሰዋለሁ ሁሉ ብሎ መውሰድ አይችልም።
ባለቤቱን አስፈቅዶ እንጂ። ባለንበት ጊዜ የተስፋፉ ካሉ ወንጀሎች መሃል አንዱ አማናን የመብላት ሰዎች ያስቀመጡትን አደራ የማጥፋት ወንጀል ነው። ይህን የሚያደርጉት ደግሞ ዘመዶች ሲሆኑ የሚታመኑ ሰዎች ሲሆኑ ነገሩ ይከፋል። ይህ በደልና ግፍ የሚፈጸመው የሰዎቹ አንተታ ምናልባትም ትዳሯን ልጆቿን አንተታ የተሰደደች የሴት እህት ገንዘብ ሲሆን ደግሞ እጅጉኑ የከፋ ይሆናል። አላህን ልንፈራ የአኺራ ጉዳይ ሊያሳስበን ሊያስጨንቀን ይገባል። አማናን ተቀብሎ ማስቀመጥ በመሰረቱ ሱና ነው። ራሱን ለሚያቅስ ራሱን መቆጣጠር ለሚችል ሰው። አማ የሰዎችን አማና ተቀብሎ ሲያስቀምጥ ነፍስያው አሸንፈው ብሩን የሚያጠፋ አማናው የሚበላ ከሆነ መቀበል አይፈቀድለትም፣ ይከለከላል። በተጠየቅነው ጊዜ አማናችን ልንመልስ ይገባል። ዛሬ ነገ ልንል አይገባም። ጥያቄው ላይ የተነሳውን ጉዳይ በተመለከተ በር ሲያንኳኩላቸው ካልከፈቱ ዝምድናውን የቆረጡት እነሱ ናቸው። ብሩን ስለወሰዱ ብሎ ብቻ እነሱን መጠየቁን አለማቆሙ ይመከራል። ዝምድናውን እነሱ ስለቆረጡት መቁረጥ ተገቢ አይደለም። ብሩን መውሰዳቸው አንሶ ተፈልገው ሲኬዱ በር ሲንኳኳ የማይከፍቱ ከሆነ ይቅርታ የማይጠይቁ ከሆነ ቢያንስ እንኳን ጥሩ ንግግር ተናግረው በዚህ መልኩ ጠፍቶብኛል ከጊዜ በኋላ ሰጣለሁ የማይሉ ከሆነ የዝምድና መቁረጡ ሰበብ መነሻ እነሱ ናቸው። ሆኖም ዝምድና መቀጠል ማለት ዝምድናውን የሚቀጥለውን ሰው የፈለጉ መጠየቅ ማለት አይደለም። ዝምድናውን የቆረጡ ሰዎችን ሄዶ መጠየቅ ነውና በሌላ አጋጣሚ ተረጋግቶ ሄዶ ለመጠየቅ መሞከር ይጠበቅብናል። በተደጋጋሚ ተሞክሮ አይካሉ ግዴታችን ተወተናል፣ መተው ይቻላል። ነገር ግን ሙናሰባዎች አጋጣሚዎች ሲያገናኙ ሰላም መባባሉ ችግር ሲኖር በስልክ እንኳን ደውሎ መጠየቅ እስላማዊ ግዴታ ነው። በሁሉም መልኩ ሞከረን ካላዋጣና በሩ ከተዘጋ ይሄኔ ላ ይከልፍ الله نفسا الا وسعها ይባላል። በተለያዩ አጋጣሚዎች የተገናኙ በዚሁ ገንዘብ ምክንያት ተኮራርፎ መቅረቱ ግን አይፈቀድም። ለዱንያ ጉዳይ ብሎ ከሶስት ቀን በላይ ማኩረፍ አይቻልም። ለዲን ጉዳይ ከሆነ የዲን ችግር ከሆነ ነው ችግሩ እስኪቀረፍ ድረስ ማኩረፍ የሚቻለው። ብርን በመብላቱ አማናውን በመክዳቱ የሚተሳሰበው አላህ ነው። ወንጀል የፈጸመው እሱ ነው። እሱ ወንጀል ፈጽሟል ብለን ወንጀሉን በወንጀል አንመልሰው። በተቻለን ያክል ዝምድናን ለመቀጠል ጥረት እናደርጋለን። ሌላኛው ጥያቄ ሱሪ ማሳጠር ሱና ነው ወይስ ግዴታ የሚል። ለወንድ ልጅ ልብስን ማሳጠር ዋጅብ ነው፣ ግዴታ ነው። ልብስን መጎተትም ከትልልቅ ወንጀሎች መሃል አንዱ ነው። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ማ አስፈለ ሚነል ከዕበይን ሚነል ኢዛሪ ፈፊ ናር ብላ ከቁርጭምጭሚት ዝቅ ብሎ ያለው የሰውነት አካል በልብስ የተሸፈነ እንደሆነ የእሳት ነው ብለዋል። በመعنى الحديث የእሳት ነው ተብሎ የተነገረለት ወንጀል በሙሉ ከባድ ወንጀል መሆኑን እናውቃለን። ይሄን ያደረገ ሰው የእሳት ነው ከተባለ ወንጀሉ ከባድ መሆኑን እንረዳለን። ስለዚህ ልብስን ማሳጠር ለወንዶች ዋጅብና ግዴታ ነው። ከአገላለጽ አንፃር አንዳንድ ዑለሞች ሱና ሊሉት ይችላሉ። የነብዩ ፈለግ ነው የነብዩ መንገድ ነው ማለት ተፈልጎ እንጂ የፈለገ ሰው ያድርገው የፈለገ ሰው ይተወው ማለት አይደለም። ሌላኛው ጥያቄ እኔ ሳገባ አባቴ ፈቃደኛ አልነበረም። የእናቴን ልጅ ወኪል ሆነኝ ብዬው ወኪል ሆኖ ንካ አድርጌ ነበር እና አሁን ንካው ትክክል እንዳልሆነ አወኩኝ። አሁን ንካውን ማደስ ፈልጌ ነበር። ንካው ዙል ሒጃ ወር ላይ ነው ለማድረግ ያሰብኩት። በዚህ ወር ኒካህ ማድረግ ሐራም ነው አሉኝ። ይህ እንዴት ይታያል? ዙል ሒጃ ወር ላይ ኒካህ ማድረግ ሐራም አይደለም። ከዓመቱ ወራቶችና ቀናቶች ውስጥ በዚህ ወር በዚህ ቀን ኒካህ አትሰሩ የሚባል ነገር የለም። በጃሂልያ ዘመን ነበር በዚህ ወር ኒካህ ማሰር ጥሩ አይሆንም ያሉ ገድ የሚሉበት ሁኔታ ነበር። ወላኪን ነብያችን አለይሂ ሰላቱ ወሰላም ይሄን አፍርሰዋል። ኒካህ ማሰር ጥሩ አይደለም የሚሉባቸው ወሮች ላይ ነብያችን አለይሂ ሰላቱ ወሰላም ኒካህ አስረዋል። ባይሆን ዙል ሒጃ ወር ላይ ወይም ሸዋል ወር ላይ ወይም ዙል ቂዕዳ ወር ላይ ሌላም ጊዜ ቢሆን ኢሕራም ውስጥ ያለ ሰው ሐጅን የነየተ ሰው ዑምራን የነየተ ሰው ኒካህ ማሰርም ይሁን ማጨት አይፈቀድለትም። በዙል ሒጃ ወር ላይ ኒካህ የሚያስሩ ሰዎች ሐጅ ለማድረግ ነይቶ ሐጅ ውስጥ ገብቶ ኢሕራም ውስጥ ከሆነ ያለው ኒካሁ ይከለከላል።
በዚህ ወር ውስጥ በዚህ ዓመት ውስጥ ሐጅ ለማድረጉን ቢያስቡ ኢህራም ውስጥ ከመግባት በፊት ኒካህን ቢያስሩ ችግር የለም። በወሩ ውስጥ ሳይሆን ኒካህ የሚከለከለው በዚህ ወር ውስጥ ኢህራም ካደረጉ ነው ኒካህ የሚከለከለው። ይሄን ብዙ ሰዎች የሚያነሱት ጥያቄ ነው። በዱል ሒጃ ኒካህ ማሰር ይቻላል ወይ? በዱል ቂዕዳ ኒካህ ማሰር ይቻላል ወይ? በሐጅ ወር ኒካህ ማሰር እንዴት ይታያል ይላል። በሐጅ ወር ኒካህ ማሰር ይቻላል ኢህራም ውስጥ ላልገባ ሰው። ኢህራም ውስጥ ያልገባ ሰው በዱል ሒጃም ይሁን በዱል ቂዕዳ በየትኛውም ወር ኒካህ ማሰር ይችላል። ሌላው እኔ ሀገር በሄድኩበት አባቴ በህይወት የለም፣ ወንድሞቼ ነበሩ፣ እነሱ ለሥራ ጉዳይ ወደ ሌላ ሀገር ሄደው ስለነበረ እነሱ ውክልና ሳይሰጡ ኒካሁን አሰሩልኝ። ኒካሁ እንዴት ይታያል? ኒካሁን ያሰረው ወልይ እስካልሆነ ድረስ ባዕድ ሰው እስከሆነ ድረስ ኒካሁ ትክክል አይደለም፣ እንደ አዲስ መታሰር ይኖርበታል። በተደጋጋሚ እንደተገለጸው የኒካህን ጉዳይ በተመለከተ በግል መጠየቅ ያስፈልጋል ብለናል። ኒካህ ሐራም የነበረችን ሴት ሐላል ማድረግ የኒካህ ጉዳይ እጅግ በጣም ጥንቃቄ ያስፈልገዋል። ሐላል የሆነችን ሚስቱን ሐራም ናት፣ ሐራም የሆነችን ሴት ለሱ ሐላል ናት ብሎ መናገር ከመሆኑ አንፃር ሁሉም የግሉን ጉዳይ በግል ሁኔታውን አብራርቶ ምላሽ ማግኘት ይጠበቅበታል። በመሆኑም ለዚህ ሰፋ ያለ ማብራሪያ ከፈለጉ በግል ይጠይቁ። ሌላም ጥያቄ ሚስት ግንኙነት እንዳይጠይቃት ቃል አስገባቸው። ባል እንደማይጠይቃት ቃል ገባላት። ነገር ግን ባል ቃሉን አፍርሶ ጠየቃት፣ እሷም ትዕዛዙን አልፈጸመችም። ይህን አለማድረጓ ወንጀለኛ ናትን? ወንጀለኛ ከሆነችስ ምንድነው ከፋራው? ከትዳር ዓላማ አንዱ የሰው ልጆች የተፈጥሮ ፍላጎት የሆነው የተቃራኒ ጾታ ግንኙነትን ባልና ሚስት ሲጋቡ ወይም ከተጋቡ ከተወሰነ ጊዜ በኋላ ይሄን ነገር ማድረግ አልችልም አትጠይቀኝ ብለው መስፈርት ያስቀምጡ እንደሆነ ከትዳር ዓላማ መሃል አንዱ የሆነው ጉዳይ ቀርቷል። ሴት ልጅም ባሏን ይሄን አትጠይቀኝ ብላ መናገርና መደራደር አትችልም፣ አይፈቀድላትም። ሆኖም በተለያየ መልኩ ባሏን አሳምና አስገድዳ ይሄን ያደረገች እንደሆነ ቃልም የገባ እንደሆነ ተመልሶ ባለቤቱን መጠየቅ ይችላል። እሷም እሺ ማለት ግዴታ ይኖርባታል። ሚስት ባሏ ወደ አልጋ ጠርቷት አይ ያለች እንደሆነ ሰማይ ያለው አላህ ይቆጣታል፣ መላእክቶች ይረግሟታል እስኪ ነጋ ድረስ ወይም ባሏ ይቅር እስኪላት ድረስ ተብሏል። አላደርግም አልጠይቅም ብለህ ቃል ገብተሃልና እሺ ያለህም አትልም። ቃል ገብቶ ቃሉን በማፍረሱ የሚተሳሰበው ጌታው ነው። የሷ ግዴታ ግን ባሏ ያዛትን መታዘዝ ነው። ከፋራው እንቢ በማለት የከፋራው ምንድነው? መተውበትና አላህን ተባረከ ወተዓላ ይቅርታ መጠየቅ፣ ሁለተኛ እንዲህ ነገር አላደርግም ብሎ ለአላህ ቃል መግባት። ሌላኛው ጥያቄ አንድ ሰው የውሸትን አደገኝነት ሳያውቅ ውሸት ተናገረ። አሁን ግን ሙስሊም እንደማይዋሽ ተረድቶ የተውበት መስፈርት አሟልቶ ተውበተ። ከተውበት በተጨማሪ የሚደረግ ከፋራ አለን ይላል። ውሸት ሐራምና መጥፎ ስነ ምግባር ነው። ሙስሊም አይዋሽም ተብሏል። መዋሸት የሙናፊቅነት መገለጫና ምልክት ነው። ሆኖም የውሸትን ባህሪ አስከፊነቱን አውቆ ወንጀለኝነቱን አውቆ የተውበተ ሰው አላህ ተውበቱን ይቀበላል ሸርጡ እስከተሟላ ድረስ። ወየቱቡላሁ ዐላ መን ታብ ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ከተውበት በተጨማሪ የሚጠበቅብኝ ነገር አለ ወይ? ከፋራ አለው ወይ? ሁሉም ወንጀል ራሱን የቻለ ከፋራ አለው ማለት አይደለም። የተለያዩ ወንጀሎችን የሰሩ ሰዎች ከፋራው ምንድነው ብለው ሲጠይቁ ይታያል። ከፋራ ያላቸው ጥቂት ስህተቶችና ጥፋቶች ናቸው። የአብዛኛው ስህተትና ወንጀል ከፋራው ተውበት ነው፣ ያማረና የተስተካከለ ተውበት ነው። እዚህ ላይ ከተውበት በተጨማሪ ምናልባት በውሸት ምክንያት የወሰዱት ገንዘብ ካለ መመለስ ነው። ያጣሉት ሰው ካለ ያበላሹትን ማስተካከል ነው። ከዛ በኋላ እስትግፋርና ዚክር ያበዙ መኖር ነው። والله تعالى አለም። ሌላኛው ጥያቄ እኔ ያለሁት ጅዳ ነው። አያቴ ከኢትዮጵያ ለሐጅ ይመጣል። እኔ ከጅዳ ወደ መካ ሄጄ ከሱ ጋር ሐጅ ባደርግ እችላለሁን? ኢህራም የማደርገው ከየት ነው? ካሁን ቀደም እንደተገለጸው በመካና በጅዳ መሃል ያለው ርቀት ሰፈር ይባላል አይባልም የዘመኑ ዑለሞች የተለያየ አስተያየት ሰጥተዋል። በርካታ ዑለሞች ሁለቱም ከተማዎች እየሰፉ በመሆኑ በጣም በመቀራረባቸው መሃል ላይ ያለው ርቀት አጭር የሆነ በመምጣቱ ምክንያት ከመካ ወደ ጅዳ ከጅዳ ወደ መካ መሳፈር መጓዝ ሙሳፊር አያስብልም። በመሆኑም ሴት ልጅ
በቂ ምክንያት ካለ ጥንቃቄ ከማድረግ ጋር ከመካ ወደ ጅዳ ከጅዳ ወደ መካ ልትሳፈር ትችላለች ብለዋል። እንዲሁ ልቅ በሆነ መልኩ መሳፈር ትችላለች ማለቱን እንኳ ስተነው ዋጅብ ለሆነው ሐጅ ዋጅብ ለሆነው ዑምራ ኢንሻአላህ ተዓላ መሄድ ትችላለች። ጥያቄው ላይ እንደተነሳው አያት ከኢትዮጵያ የሚመጣ ከሆነ መካ ላይ ተገናኝቶ አብሮ ሐጅ ማድረግ ይቻላል። አላሁ ተዓላ አለም። ኢህራም የሚደረገው ከየት ነው የሚለውን በተመለከተ የጅዳ ሰዎች ከጅዳ ነው ኢህራም አድርገው ወደ መካ የሚጓዙት። መካ ከደረሱ በኋላ መስጂድ አይሻ ብለው ኢህራም የሚያደርጉ ሰዎች ተሳስተዋል። መስጂድ አይሻ ተከሄዶ ዑምራ የሚደረገው የመካ ሰዎች ዑምራ በሚያደርጉበት ወቅት ነው። እንደዚሁ ደግሞ መካ ነዋሪ ባይሆንም መካ አርፎ መካ ከዘለቀ በኋላ ሐጅ ወይም ዑምራ ለማድረግ የወሰነ ሰውም ወደ መስጂድ አይሻ ወይም ሌሎችን ቅርብ ወደ ሆኑ ከሐረም ክልል ውጪ ወጣ ብሎ ሐረሙ ይመለሳል። እንደዚሁ ኢህራም አድርጎ ገብቶ ለሁለተኛ ዙር ዑምራ ማድረግ የፈለገ ሰውም ወደዛ ሄዶ ወደ መስጂድ አይሻ ሄዶ ተንዒም ሄዶ ሐረሙ መምጣት ይችላል እንጂ ከራሱ ሀገር ኢህራም አድርጎ መምጣት የሚጠበቅበት ሰው ኢህራሙን አልፎት መጥቶ ከመስጂድ አይሻ ሄዶ ኢህራም ያደርግ የሚባል ነገር የለም። ትልቅ ስህተት ነው። ተመልሶ ከራሱ ሚቃት ሐረሙ መምጣት ይጠበቅበታል። ወደዛ መሄድ ካልቻለ ከመስጂድ አይሻ ሄዶ ኢህራም ያደርጋል። ከራሱ ከተገደበለት የኢህራም ስፍራ ከሚቃቱ ኢህራም ባለማድረጉ እርድ ይወጅብበታል ማለት ነው። ስለዚህ የጅዳ ሰዎች ከጅዳ ኢህራም አድርገው መምጣት ይጠበቅባቸዋል። ሌላኛው ጥያቄ እኔ መካ ነው የምኖረው፣ የዛሬ ዓመት ያለ መህረም ሐጅ አድርጌ ነበረ። ያንን ሐጅ ሳደርግ ስለ ሐጅ አደራረግ ምንም የማውቀው ነገር የለም። አረቦችን እየተከተልኩ እነሱ የሚሉትን እያልኩ ነው ያደረኩት። ይህ ሐጅ እንዴት ይታያል? ማንኛውንም ዒባዳ ከማድረጋችን በፊት አስቀድመን ስለ ህግጋቶቹ ስለ አፈጻጸሙ ልንማር ልንጠይቅ ይገባና على من يريد الحج عليه تعلم احكام الحج قبل ان يحج ተብሎ ሐጅን ማድረግ የሚፈልግ ሰው የሐጅን ስራ ከመጀመሩ በፊት የሐጅ አፈጻጸምን ቀድሞ ሊማር ሊያቅ ይገባዋል። ዑምራ የሚያደርግም ሰው የዑምራን አፈጻጸም ቀድሞ ሊያቅ ይገባዋል እንጂ ሁኔታው ስለተመቻቸ ብቻ ዒባዳውን የፈጸሙ እንደሆነ ሸርጡን ሊያጎድሉ ይችላሉ፣ አርካኑን ሊያጎድሉ ይችላሉ። ማንኛውም ዒባዳ ሸርጥ ከጎደለው አርካን ከጎደለው ተቀባይነት ያጣል። እዚህ ላይ የተነሳው ጥያቄው ተመለከተ ከአረቦች ጋር ያቃሉ ብዬ እነሱን እየተከተልኩ ነው ያደረኩት የሚል ነገር ተነስቷልና ፍዕለን እነዚህ ሰዎች የሚያውቁ ከሆነ እዚህ ጋር እንዲህ ነው የሚባለው እዚህ ጋር እንዲህ ነው የሚደረገው ያሉ ካስደረጉ ሐጅ ዑምራው ተከክል ይሆናል። ነገር ግን እነሱም የማያውቁ ሆነው ስለተፈጸም ያለሁኝ ከዑምራው ከሐጁ መሰረቶች መሃል ይሄን አጉዱ ያለው የምንለው ነገር ካለ በኋላ ይሄን ካወቅን ነዓም ሐጁ በድጋሚ መሰራት ይኖርበታል። والله تعالى አለም። ሌላኛው ጥያቄ እህቴ ሐጅ ልታደርግ ፈልጋ ነበር። ከ3 ቀን በኋላ ሐጅ በገባ በ3ኛ ቀን ኒካህ ልታደርግ ነው። ይህ እንዴት ይታያል? ቀደም ሲል እንደተጠቀሰው በሐጅ ወር በሐጅ ቀናት ኢህራም ላይ ከሆኑ ነው ኒካህ ማድረግ የሚከለከል። ስለዚህ እስከ 3ኛው ቀን የሐጅ ስነ ስርዓቶችን ዋና ዋና የሚባሉትን ካጠናቀቀችና ሙሉ በሙሉ ከኢህራሟ መፈታት ከቻለች መውጣት ከቻለች 3ኛው ቀን ላይ ኒካህ ቢታሰር ችግር የለውም። 10ኛው ቀን ላይ ጠጠር ከወረወረች ከፀጉሯ ማንሳት የሚቻለውን ያክል ፀጉር ካነሳች ሀዲ ካለባት ሀዲያን ካረደች ጠዋፈል ኢፋዳ ወደ ካዕባ ተመልሳ ካደረገች ከኢህራሟ ተፈታለች። በኢህራም ምክንያት የሚከለከሉ ነገሮች በሙሉ ተፈቅደውላታልና ኒካህ ማሰር ትችላለች፣ ችግር የለውም። ሌላኛው ጥያቄ የኢትዮጵያ 142000 ብር ዘካ ስንት ነው? የ90 ሺህስ ዘካው ስንት ነው? ምን የዘካን መጠን በተመለከተ ምንጊዜም ያለንን ገንዘብ ለ40 ማካፈል፣ ዘካ የወጀበትን ያለውን ገንዘብ በሙሉ ለ40 ስናካፍለው የሚመጣውን ውጤት ለምስኪኖች አሳልፈን እንሰጣለን ማለት ነው። በዚሁ መሰረት 142000 ለ40 ስናካፍለው 3550 ብር ይሆናል ማለት ነው። የ90 ሺህ በተመለከተ 2250 ብር ይሆናል። والله تعالى አለም። ሌላው ረመዳን ላይ ዑምራ ማድረግ በጣም ፍላጎት ስለነበረኝ በራሴ ፍላጎት አሰሪዎቼን ውሰዱኝ ብያቸው ከነሱ ጋር ዑምራ አደረኩኝ። ከነሱ ጋር በማድረጌ ዑምራው ተቀባይነት አለው ወይ?
ያላችሁት መካ ከሆነ እንደዚሁ ከመካ በጣም ቅርብ የሆኑና በመሃላቸው ያለው ርቀት ሰፈር አይባልም ጉዞ አይባልም የሚባልላቸው ከተማዎች ውስጥ ከሆናችሁ ምንም ችግር የለም። ከመካ ራቅ ብላችሁ የምትገኙ ከሆነ እነሱ መሕረም ሳይሆኑ ያለ መሕረም በመጓዙ አላህ ዘንድ ተባረከ ወተዓላ መጠየቅ ሊኖር ይችላል። ዑምራው በአግባቡ ከተፈጸመ ግን ከነሱ ጋር ስላደረግሽ ተብሎ ብቻ ዑምራው አይመለስም። በየትኛውም መልኩ አንድ ሰው መካ ደርሶ ዑምራም ይሁን ሐጅ ካደረገ ሐጁን ዑምራውን በአግባቡ ከፈጸመው እንደ ዑምራ እንደ ሐጅ ይቆጠርለታል። ህገወጥ በሆነ መንገድ በመድረሱ አላህ ዘንድ መጠየቁ እንዳለ ሆኖ ማለት ነው እስካልተወበቱ ድረስ። ሌላኛው ጥያቄ ባሏ የሞተባት ሴት 4 ወር ሳይሞላት ከአንድ ከተማ ወደ ሌላ ከተማ መሄድ ትችላለችን? ከአዲስ አበባ ወደ ክፍለ ሀገር። ዒዳ ላይ ያለች ሴት ضرورة እስካልሆነ ድረስ ከቤት መውጣት አትችልም። ከአንድ ክፍለ ሀገር ወደ ሌላ ክፍለ ሀገር መሄድ ቀርቶ ከቤት ሁሉ መውጣት አይፈቀድላትም። ምትበላውን ካጣች አንድ አፍታ ወጣ መመለስ ትችላለች። ሐኪም ቤት መሄድ ካስፈለጋት ደርሳ ልትመለስ ትችላለች። ልጆቿን ትምህርት ቤት የሚያደርስ መልሶ የሚያመጣ ከሌለ ልትወስድ ልታመጣ ትችላለች። ከዚህ ውጪ ግን ለቅሶ ብላ አሊያ ደግሞ የታመመን ሰው ለመጠየቅ ብላ ከቤት መውጣት አትችልም። ክፍለ ሀገርም መሄድ አትችልም። اللهم إلا ضرورة የሆነ ጉዳይ እሷ ሄዳ እንጂ በምንም መልኩ ማይስተካከል አለመስተካከሉ ደግሞ ህይወቷ ላይ ችግር የሚያደርስ ለሆነ ጉዳይ ጥንቃቄ ከማድረግ ጋር ሄዳ ብትመጣ ችግር የለም። والله تعالى አለ። ሌላኛው ጥያቄ ሀገር ያለሁኝ ባለማወቅ ሐይድ ላይ ያለሁ በረመዳን እሰግድና ጾም ነበር። አሁን ሐራም መሆኑን ተረዳሁ። ባለማወቅ የጾምኩትና የሰገድኩትን ምን ማድረግ ነው ያለብኝ? ጾምና ሶላቴንስ ቀዳ ማውጣት አለብኝ? እኔ ምን የወሊድ ደምና የወር አበባ ደም ላይ ያለች ሴት አትጾምም አትሰግድም። ያወቀች የሰገደች እንደሆነ መጾም መስገድ እንደማይቻል ያወቀች የሰገደች እንደሆነ የጾመች እንደሆነ ወንጀለኛ ትሆናለች። አላህ ይቆጣታል። የሰገደችው ሶላትም ይሁን የጾመችው ጾምም ተቀባይነት አያገኝም። በዚህ መልኩ የጾመችውን ጾም ቀባ ማውጣት ይጠበቅባታል። የ2 ዓመት ከሆነ በየወሩ የወር አበባ ደሟ የሚወርድባቸው ቀኖችን ለይታ በማውጣት በየረመዳኑ ሐይድ ላይ ሆነ የጾመቻቸው ቀኖችን ቀባ ማውጣት ይጠበቅባታል። የቀኖችን ብዛት በትክክል ማወቅ ካልቻለች ጥንቃቄ አድርጋ 4 ዓመት ነው በዚህ መልኩ የጾምኩት ወይስ 5 ዓመት ካለች 5 ዓመት አድርጋ ከፍተኛውን ትይዛለች። 10 ዓመት ነው 9 ዓመት ካለችም ከፍተኛውን 10 ዓመት ብላ ትይዛለች። በ10 ዓመት ውስጥ የረመዳን ወር ላይ ስንት ቀን ነበረ የወር አበባ ደሟ የሚወርደው? ይሄን በማስላት በማሰብ ጥንቃቄ አድርጋ ሁሉንም ቀባ ማውጣት ይጠበቅባታል። ሶላቱን በተመለከተ ሐይድ ላይ ያለች ሴት ሶላት ስለማይወጅብባት መስገድም አትችልም። በዛ ጊዜ የሰገድሽውን ሶላት ቀባ አውጪም አትባል። ሲጀምርም ሐይድ ላይ ያለፈን ሶላት ቀባ ማውጣት አላህ ግዴታ አላደረገባትም ሴት ልጅ። ሁለተኛ ይሄን ላለማድረግ ተውበት ማድረግና መጠንቀቅ ያስፈልጋል። ሌላው ለ2 ወር አሰሪዎቼ ጋር ከኩዌት ወደ በይሩት ተሳፍሬ ነበር። ሶላት በምሰግድበት ጊዜ ቀስርና ጀምዕ አድርጌ የምሰግደው ለስንት ቀን ያክል ነው የሚል ጥያቄ ነው። ሙሳፊር እስከ ስንት ቀን ነው በሰፈር ምክንያት የተፈቀዱ ነገሮችን መጠቀም የሚችለው? በዑለሞች መሃል ኺላፍ ያለበት ጉዳይ። አብዛኞቹ ዑለሞች ከ4 ቀን በላይ ቆያለሁ ብሎ ከሄደ ሶላትን ማሳጠር አይችልም፣ ጾምም ማፍጠር አይችልም፣ ጀምዕ ማድረግ አይችልም ይላሉ። የተወሰኑ ዑለሞች ደግሞ የሄደበት ሀገር ላይ በቋሚነት ለመኖር ብሎ እስካልሄደ ድረስ እስኪመለስ ድረስ በሙሉ ማሳጠርም ይሁን ጾሙን ማፍጠር ይችላል ብለዋል። ከማስረጃ አንፃር ጠንካራውና የተመረጠውም ይሄ ነው። አላሁ ተዓላ አዕለም። ሆኖም ለ2 ወር ደርሰን እንመለሳለን ብለው ከሄዱ እስኪመለሱ ድረስ ዙህርና ዐስርን ዒሻን 4 የነበሩትን ወደ 2 ቀንሶ መስገድ ይቻላል። አስፈላጊ ከሆነ እንዲሁ ዝም ብሎ ሳይሆን አስፈላጊ ከሆነ ዙህርን ከዐስር ጋር መግሪብን ከዒሻ ጋር ጀምዕ አድርጎ መስገድም ይቻላል። ሱብሒ ከማንም ጋር ጀምዕ አይደረግም። መግሪብ ሶላትም ቀስር አይደረግም። ይሄ ዑለሞች በኢጅማዕ የጠቀሱት ጉዳይ ነው። መግሪብ ሁሌም 3 ነው። እንደዚሁ ደግሞ ሱብሒም ከማንም ተጠጋግቶ አይሰገድም፣ በወቅቱ ነው የሚሰገደው። ሌላኛው ጥያቄ ባለቤቴ ጋር ተጣልቼ 7 ጊዜ ፈትቼሻለሁ አለኝ። ይሄን ቃላት ሲናገርም እርጉዝ ነኝ። ምንድነው ማድረግ ያለብን? 7 ጊዜ ፈትቼሻለሁ ማለቱስ እንዴት ይታያል? ከፍቺ ጋር ከኒካህ ጋር የተያዙ ጥያቄዎችን በግል ማማከር የግድ ነው። ተመሳሳይ የሆኑ እንዲህ አይነት ሁኔታ የሚገጥማቸው ሰዎች እዚህ ላይ የተሰጠውን ምላሽ ለነሱም ጥያቄ ፈትዋ ያደረጉ
በሐቂቃ ሁኔታው ተመሳሳይ ካለመሆኑ ጋር ሊሳሳቱ ይችላል። እንደዚሁ ደግሞ ይህን ጥያቄ ያቀረበው ሰው ለፈትዋው መልስ ከማግኘቱ በፊት ከሱ የሚወሰዱ ማብራሪያዎች ይኖራሉ። ምናልባትም እንዲህ ላይሆን ይችላል። ተሆኖም ከኒካህ ጋር ግንኙነት ያላቸው ከኒካህ ጋር ከፍቺ ጋር ተያያዥ የሆኑ ጉዳዮችን እውቀት ያላቸው ሰዎችን በግል ማማከር ያስፈልጋል። ወላሁ ተዓላ አለም። ሌላኛው ጥያቄ እኛ ገጠር አካባቢ ትልልቅ ሼኽ የሚባሉ ሰዎች ለአምዋት እያሉ በየዓመቱ ያርዳሉ። ይህ እንዴት ይታያል? ወንድሜም ቁርአን ሲያኸትም ለመውለድ እረድ ብለውት አሳርደውት ነበር። ይህ እንዴት ይታያል? ከፋራውስ ምንድነው? ለአምዋቶች ሰደቃ ብለው ከሆነ ያረዱት ጉዳዩ የሚመለከታቸው ሰዎች የሟች ልጆች፣ የሟች ዘመዶች ከራሳቸው ገንዘብ አስበውበት ለሱ አዝነውለት ሰደቃ አርደው ማብላት ከሆነ የታሰበው ምንም ችግር የለውም። ነገር ግን አምዋቶች ካልታረደላቸው የመጡ ይረብሻሉ፣ ደጅ ላይ ይቆማሉ፣ በህልም የመጡ ያሰቃያሉ በሚለው እምነት መሰረት ከሆነ ይሄ ተገቢ አይደለም። ጥያቄው ላይ እንደምንረዳውና ሀገራችን ላይ በብዛት እንዳለውም እነሱ የሚሉት ለአምዋት ማረድና ሰደቃን አርዶ ማብላት ሁለቱ ይለያያል። ከአላህ ውጪ ላለ አካል ለማንም ማረድ አይቻልም። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ተብሏል። እርዴም ስግደቴም ህይወቴም በሙሉ ለአላህ ብቻ ነው፣ እዚህ ላይ ማንንም አላጋራም ተብሏል። መሻይኽ የሚባሉትን ብቻ ሰብስቦ ምናልባትም እንደ ሸርጥ ቁርአን እንዲቀሩ ተደርጎ ቁርአን መቅራት የማይችሉትን ፈተነው ሁሉ ለይተው አውጥቶ አባሮ የሚቀሩትን ብቻ እንዲበሉ ማድረግም በቁርአን መነገድ ነው። ቁርአንን ቅሩት አትብሉበት ተብሎ ሳለ ማለት ነው። ስለዚህ ይህን ጥያቄውን በተመለከተ ለአምዋት ማረድ ማለት አምዋቶች ካልታረደላቸው በህልም የመጡ ያሰቃያሉ፣ ታረድነላቸው ስጋው ራሱ ይደርሳቸዋል ተብሎ ታምኖበት ከሆነ ሽርክ ነው፣ ይከለከላል፣ ወንጀል። ለሞቱ ሰዎች ሰደቃ ማድረግ ታስቦ ከሆነ በአግባቡ ይህ ሰደቃ ተደርጎ ሁሉም ሰው ቢበላ ከነዚህ መሃል ሼኽ የሚባሉት ደረሳ የሚባሉትም ቢሳተፉ ችግር አይኖርም። ሼኽ የሚባሉትን ደረሳ የሚባሉትን ቁርአን የሚቀሩትን ብቻ ለይተው ያበሉ ሌሎችን ምናልባትም ቁርአን ይዞ እስኪ ይሄን ቅራው ብለው ፈትኖ እነሱ እንዲበሉ እንዲቀሩ ሌሎች እንዳይበሉ ማድረጉ ይሄ የተከለከለ ነው። ደጋግ ቀደምቶችም ዘንድ ማይታወቅ ነው። ሰደቃ ከተባለ ለሁሉም ነው መሆን ያለበት። በተለይ ሙህታጅ ለሆኑ አቅመ ደካማ ለሆኑት ማለት ነው። ለመውሊድ ማረድን በተመለከተ የተከለከለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መውሊዳቸውን አላከበሩም፣ አክብሩም ብለው አላዘዙም፣ ሱሐቦችም አላደረጉም። በዚህ በመውሊድ ስነ ስርዓት ላይ ለነብይ ለራሳቸው ብለው ያረዱት እንደሆነ ይህ ተግባር ከትልቁ ሽርክ ይመደባል። ለነብይ ለራሳቸው ብለው ማረድ ይከለከላል። ወንድሜ ቁርአን ሲያኸት ማሳረዱት ቁርአንን ስላኸተመ አላህን ተባረከ ወተዓላ ለማመስገን ብሎ ከሆነ ያረደው ችግር አይኖርም፣ በአላህ ስም እስከታረደ ድረስ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳ ሱረቱል በቀራን ሲያኸትሙ ግመል እንዳረዱ ተነግሯል። ነገር ግን ከእርዱ ከዚህ ስነ ስርዓት ጋር ተያይዞ ቢድዓና ሽርክ ነክ የሆኑ ተግባሮች ሊካተቱ አይገባም። አላህ ቁርአንን ለማክተም ስላበቃኝ ደስ ስላለኝ ብሎ ቢያርደና ሁሉንም ቢያበላ ኢንሻአላህ ተዓላ ችግር አይኖረውም። ነገር ግን እንደ ሸርጥ መደረግ የለበትም። ያከተመ ሁሉ ማረድ አለበት፣ ያሲን የደረሰ ሁሉ ምግብ ደግሶ ማብላት አለበት አይባልም። በዚህ መልኩ ከሆነ ራሱን የቻለ ዒባዳ ነው መደረግ አለበት ካለን ይሄ ቢድዓ ነው። ሌላኛው ጥያቄ እኔ የምኖርበት አካባቢ ቤተሰቦቼን ጨምሮ ጀናባ ሲሆኑ ፀጉራቸውን ሳይታጠቡ ይሰግዳሉ። ይህ እንዴት ይታያል? ፈላህን ሙስተዓን። ጀናባ ላይ ያለ ሰው መላ ሰውነቱን ውሃ ማስነካት አለበት። ከጀናባ ትጥበት ሸርጦች መሃል አንዱ ተዕሚሙል በደኒ ቢልማን፣ መላ ሰውነቱን ውሃ ማስነካት። ትንሽ እንኳን የሰውነት አካላችንን ውሃ ካልነካው ተመልሶ መታጠብ ግዴታ ይሆናል። ፀጉርን ማጠብ በተመለከተ እንደው ጀናባ ላይ ትጥበቱ መጀመሪያ ያለበት ከፀጉር ነው። መጀመሪያ ላይ 3 የፀጉር ላይ ውሃ ያፈሰሱ በደንብ ያሹት ከራሰ በኋላ የፀጉራችን ቆዳ ውሃ ከነካው በኋላ ወደ ታች ይወረደን እናጥባለን እንጂ ጭንቅላትን ትቶ ሌላ ሰውነትን ማጠብ የጀናባው ትጥበት ሙሉ እንዳይሆን ያደርገዋል። በዚህ መልኩ ጀናባ ታጥብ ያለው ያለ ሶላት የሰገደ ሰው መተውበት አላህን መፍራት፣ የሶላቶቹን ቁጥር የሚያውቃቸው ከሆነም ሶላቶችን ቀባ ማውጣት ይጠበቅበታል። ለረጅም ጊዜ ይሄን አድርጎ ከሆነና የሶላቶቹን ቁጥር የማያውቅ ከሆነ መተውበት ለምን አረኩኝ ብሎ መጸጸትና ሁለተኛ ይሄን አላደርግም ብሎ ከማለት ጋር ሱና ሶላቶችን ተጨማሪ ሶላቶችን ማብዛት ይጠበቅበታል። ጀናባ ፀጉርም ላይ ጭምር ነው ያለው። ሴት ልጅ ፀጉሯን ትፍታ ወይስ ሳትፈታ መታጠብ ትችላለች ሁሉ የሚል ኺላፍ አለ በዑለሞች መሃል። የተመረጠው
ከሐይድና ከወሊድ ደም ስትጠራ ፀጉሯን ፈታ መታጠብ ይጠበቅባታል። የምትታጠበው ለጀናባ ከሆነ በተቻላት ያክል እያሸች ወደ ውስጥ ውሃ እንዲገባ አድርጋ መታጠብ ትችላለች፣ ሳትፈታ ማለት ነው። ብትፈታ ይመረጣል እስካልተቸገረች ድረስ። ፀጉር ይበላሻል እያሉ ለፀጉር እየሰሰቱ ከአንገት በታች ብቻ ታጥቦ ጀናባ አውርጃለሁ ብሎ መስገድ አላህን ለመፍራት ነው፣ ለአኺራ ለቀብር ለመጨነቅ ነው። ሌላኛው ጥያቄ ቤተሰቦቼ መውለድ እያሉ ብዙ ሀገር አቋርጠው ይሄዳሉ፣ ይህ እንዴት ይታያል? በዲናችን የመውሊድ በዓል የሚባል ነገር የለም። ነቢያችን አለይሂ ሰላቱ ወሰላም የኛ ዒዶች ሁለት እንደሆኑ ነግረውናል። ዒዱል አድሃና ዒዱል ፊጥር ዓመታዊ ዒዶች ናቸው። በየሳምንቱ ደግሞ ዒባዳ የምናደርግበት ዒድ አለን፣ ጁሙዓ። ከዚህ ውጪ ነቢያችንም ይሁን ሰሐቦች መውሊድ ብለው ያከብሩት የነበረ መውሊድ የለም። የነቢዩ ልደት፣ የፋጢማ ልደት ወይም ደግሞ የልጆቻችን ልደት ብለን ማክበር አይቻልም። ለዚህ ነገር ደግሞ መሳፈሩ ሌላ ራሱን የቻለ ወንጀል ነው። አጅር ያስገኝልኛል ምንዳለው ብሎ ከአንድ ቦታ ወደ ሌላ ቦታ መሳፈር የሚቻለው ወደ መካ፣ ወደ መዲናና ወደ በይተል መቅደስ ነው። ከዚህ ውጪ ወደ የትኛውም ቦታ ሄጄ እሱን በመዘየሬ አጅር አገኛለሁ ብሎ መሳፈር አይቻልም። ቀብር መዘየር በመሰረቱ የሚቻል የሚፈቀድ ነው። ነገር ግን ቀብር ለዘየር ብሎ መሳፈር አይቻልም። ሶላተል ጀማዓ መስገድ ትልቅ አጅር አለው፣ ዋጅብ ነው። እገሌ የሚባለው መስጂድ ላይ ሶላተል ጀማዓ ልሰግድ ብሎ መኪና አንስቶ ወይም ተሳፍሮ ሄዶ መስገድ ይከለከላል። አጠገብ ባለው መስጂድ ስገድ። ተሳፍረህ ሄደህ መስገድበት መስጂድ ልዩ ፈዲላ የለውም። በዚህ መልኩ ተሳፍሮ ሄዶ መስገድ የሚቻለው የመካ መስጂድ አልሐራም ላይ፣ የመዲና መስጂድ ነበዊ ላይ፣ የፍልስጤም መስጂድ አልአቅሷ ላይ ብቻ ነው። ወሃከዛ ለመውሊድ ብሎ ኪሎሜትሮችን እያቋረጡ መሄድ በዛው ሶላተል ጀማዓ ሰግዳለሁ ማለት ቢድዓ ላይ ለመዘፈቅ የሚፈጥሩት ዘዴ ነው፣ ሒላ ነው። በዲናችንም መውሊድ የሚባል ነገር የለም። ለመውሊድ ብሎ መሳፈርም ይከለከላል። ለንግድ ብሎ መሳፈር ችግር የለውም። ለጉብኝት ብሎ መሳፈር ችግር የለውም። ዒልምን ለመማር ብሎ መሳፈር ችግር የለውም። ነገር ግን በዚህ መልኩ መውሊድና መሰል የሆኑ ነገሮችን ፈጥሮ በዚህ አጅር አገኝበታለሁ ብሎ መሄዱ ይከለከላል። አላሁ ተዓላ። የመጨረሻው ጥያቄ ሰው ሲሞት ሰባተኛው ቀንና አንድ ወር ሲሞላው ትልልቅ የሚባሉ ሼኾች ሰደቃ እያሉ ያርዳሉ። የታረደውንም ሼኽ የሚባሉት ናቸው የሚጠሩት። ይህ እንዴት ይታያል? ዱዓ እያሉ ጫት ይቀማሉ። ይህ እንዴት ይታያል? በመሰረቱ ሼኽ የሚባሉ ሰዎች ለሰው ልጆች አርአያ ሊሆኑ፣ ሰውን ወደ ሐቅ ሊጣሩ፣ ጠቃሚና ጎጂ የሆኑ ነገሮችን ሊያስተምሩ ይገባቸዋል እንጂ ከማህበረሰቡ ጋር ተመሳስለው በተሳሳተ ጎዳና ላይ አብረው ሊጓዙ አይገባም። ጫት መቃም በዲናችን የተከለከለ ነው። ማንኛውም ጤናን የሚጎዳ ገንዘብን የሚያባክን ነገር ሁሉ ሐራምና የተከለከለ ነው። ይሄም በሁሉም ሃይማኖቶች ዘንድ የሚታወቅ ነገር። ሁሉም ሃይማኖቶች የሚያተክሩባቸው አምስት ነጥቦች አሉ። ከዚህ አንዱ ጤንነትን መጠበቅ፣ ገንዘብን መጠበቅ፣ አቅልን መጠበቅ ነው። ጫት እነዚህ ሶስቱም ላይ ተጽዕኖ ያሳድራል። ጤናን ይጎዳል፣ አቅልን ይነካል፣ ገንዘብን ያባክናል። ብዙዎቹ አቅል አይነካም ብለው ሊከራከሩ ይችላሉ። አቅላቸውን ስለነካው ነው አነካንም ብለው የሚከራከሩት እንጂ የሰው ልጅ አቅሉ ሙሉ ከሆነ እንዴት ብሎ ነው ምሳ ለማይሆን ራት ለማይሆን ነገር 100 እና 200 300 አውጥቶ እንደ እንስሳ ቀኑን ሙሉ ሲያማዥግ ይውላል። ጎጂም በመሆኑ ነው የዓለም ጤና ድርጅት ከአደንዛዥ እጾች መሃል አንዱ ነው ብሎ የመደበው። ዲኑን ካልገባን የዱንያውን ካልገባን አቅላችንን ልንፈትሸው ይገባል። ከዲን አንፃር ዑለሞች ሐራም ነው ብለዋል፣ ጫትን ከልክለዋል። ከጤና አንፃርም የጤና ባለሙያዎች ጎጂ ነው ብለዋል። አእምሮን ያደነዝዛል፣ ጤናን ይጎዳል፣ ገንዘብን ያቃጥላል። እንዲህ ነገሮች ከተገኙበት እንጀራ ለምን አይሆንም? ይከለከላል። አቅልን ከጎዳ፣ ጤናን ከጎዳ፣ ገንዘብን ካባከነ ይከለከላል። ወላ ትስርፉ ኢነላህ ላ ዩሂቡል ሙስሪፊን ብሎ ልጆቹ የሚለብሱትን አጥተው ሚስቱ የምትታከምበትን አጥታ እሱ ጫት ይበላል። ይሄን ደግሞ የዒባዳ አካል ሲያደርጉት ነገሩ በጣም ይከፋል። የዱዓ መሳሪያ ነው። ሼኾቹ የዱዓ መሳሪያ አድርገውታል። የዱዓ መሳሪያ ስጁድ ነው። የዱዓ መሳሪያ ተውበት አድርጎ ተናንሶ ራስን ዝቅ አድርጎ እጅን ከፍ አድርጎ አንስቶ አላህን መለመን፣ ሌሊት ላይ ተነስቶ አላህን መለመን፣ ጾሞ ቀኑን ሙሉ አላህን ሲለምኑ መዋል። ይሄ ነው የዱዓ መሳሪያ እንጂ ጫት የዱዓ መሳሪያ አይደለም። ጫት የዱዓ መሳሪያ ነው ማለት አላህ ላይ መዋሸት ነው፣ ነቢያችን ላይ መዋሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ መቅቡል የሚሆንበትን ወቅትና ሁኔታ ሲዘረዝሩ ጫት የሚባለውን ቅጠል የበሉ ዱዓ ማድረግ አላሉም። ስላልነበረ ነው ይላሉ። አላህ ነው የፈጠረው፣ አላህ ያሳውቃቸዋል የት እንደነበር። የዱዓ መሳሪያ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ባይናቸው ባያዩት አላህ ያሳውቃቸዋል። ስለ አንዳንድ ዛፎች አውርተዋል። ከዛፎች ውስጥ ምኗም ጠብ የማይል ጠቃሚ የሆነች ዛፍ አለች ማናት ብለው ለሰሐቦች ጥያቄ አቅርበዋል።
የተለያዩ ዛፎችን ቢያስቡ መልሶን አላገኙትም። ነቢያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ ቴምር ናት ብለው ቴምር ተበልቶ ጥቅም እንደሚሰጥ ይታወቃል። ጫት ለሰው ልጆች ቢጠቅም የዱዓ መሳሪያ ቢሆን ከዛፎች ማላ እንዲዛፋለች የተባረከች የዱዓ መሳሪያ የሆነች ማናት ብለው ይጠይቋቸውና ሱሐቦች ካላወቁት እንኳን ነብዩ ያሳውቋቸው ነበር። ለነብዩ አላህ ያሳውቃቸው ነበር። አላህን ልንፈራ ስሜትን መከተል ልንተው ይገባናል። ጫት ሐራምና የተከለከለ ነው፣ ጎጂ ነው፣ የዒባዳ አካል ነው፣ የዱዓ መሳሪያ ነው ማለት ደግሞ አላህና መልእክተኛው ላይ መዋሸት ነው፣ መቅጠፍ ነው። ወመን አظለሙ ሚመን ኢፍተራ ዐላ አላህ አልከዚብ ተብሏል። ማን ግፈኛና በዳይ ያለ አላህ ላይ ከሚዋሽ ከሚቀጥፍ ሰው የበለጠ ተብሏል። መሻይኽ የሚባሉ ሰዎች አላህን ሊፈሩ ስሜታቸውን ከመከተል ሊጠነቀቁ ይገባቸዋል። መውሊድን በተመለከተ ቀደም ሲል ጠቅሰናል። ቢድዓ ነው መውሊድ የሚባል ነገር በዲናችን አይታወቅም። መውሊድና ሰደቃን ማቀላቀልና ማመሳሰልም ሐቅን ከባጥል ጋር መቀላቀል። ሰደቃ ይቻላል። አላህ ሰደቃ ስጡ ብሏል። ነቢያችን ሰደቃ ስጡ ብለዋል፣ ገፋፍተዋል፣ አጅሩን ነግረዋል። ሰደቃ ሁሌም ነው የሚሰጠው፣ ከሁሉም አይነት ንብረት ነው የሚሰጠው። እንደ አቅም ሁሉም ሰደቃ ይሰጣል። ሰደቃ ስጡ የቴምርን ግማሹን ካበመስጠት ብላ ነገር ግን አመት አንዴ የጠበቁ መውሊድ ያበሉ ከመውሊዱ ጋር ተያይዞ የተለያዩ ሙንከራቶችን የፈጸሙ ወንዱ ተነስቶ እየጨፈረ እጁን ያጨበጨበ ከበሮ የመቱ በዲን የማይታወቅ ነገር ያደረጉ ይሄን ተግባራቸውን ሰደቃ ማለት ሐቅና ባጥልን መቀላቀል አላዋቂዎችን ማደናበር ነው። መውሊድ ይቻላል ብለው ሲከራከሩ የሚያቀርቡት ደሊል የሰደቃ ደሊል። ሰደቃ ማን ከለከለ? ለሰደቃ ወቅት የለውም። በጊዜ የተገደበ አይደለም። ሰደቃ በአመት የተገደበ አይደለም። ማንኛውም ወቅት ላይ ሰደቃ እንሰጣለን እናበላለን። በአመት አንዴ ረቢዕ ለወለ ስራው ተንጠብቃችሁ ሰደቃ ብሉ የሚል ነገር የለም። ይሄ ሰደቃ ሳይሆን ቢድዓ ነው፣ ሙንከር ነው፣ ሊወገድ ይገባዋል። ያቃሉ የሚባሉ አራያ ሊደረጉ የሚገባቸው ሰዎች በደሊል ሊመሩ ይገባቸዋል። አባት እናቶቻችን ሲያደርጉ አይተናል። ኢላ ገይር ذلك ሊሉ አይገባም። ቁርአን ሐዲስን ሊከተሉ ይገባል። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።